የሰላምን ደብዳቤ ዳጣ ነበበችው። እንግዲህ ናታን አደራ በተሰጠው መሰረትና እዚህ ቤት በማልኖርበት ሰዓት ለዳጣ ስጥልኝ ብላ በአደራ መልኩ የተሰጠውን ደብዳቤ ለዳጣ ሲሰጣትም ዳጣ ስታነበው የሚያሳዝን ታሪኳን ሰማች። ዳጣ የመጨረሻም ልቧ ተሰብሮ እየየ ብላ ማልቀስ ጀመረች። አቶ ደረጀን ያስጨነቀው ነገርም እንግዲህ እርግዝናውን እዛ ላይ ስለ ጻፈችው ይህ ሆደም ውስጥ ያለው አባት ደረጀ ነው፣ ያንቺም አባት ደረጀ ነው የሚለው በተለይ አሁን ላይ ደረጀ ይህን ሰምቶ እንደሆነም እናም አሁን ልትነግረው እንደሆነም የሚገልጸውን ስታነብ የመጨረሻ ልቧ ተሰበረ። አቶ ደረጀ እዚህ ስቃይ ውስጥ አያወራ፣ አይተኛ፣ አይበላ እይይ እያለ የሚኖርበትና የሰሞኑ ክራሞቱ ቤተሰቡን በሙሉ ትርምሱን ያወጣውን ነገር በሙሉ ዳጣና ናታን አወቁ። አሁን ላይ ዳጣና ናታን ምን አይነት ውሳኔ መወሰን እንኳ ያለባቸው እንደሆነ ግራ ተጋብተው በተለይ ዳጣ እየየ ማለቷን ቀጠለች። እባክሽን ሌላ ሰው አይቶ ሌላ ችግር ከሚፈጠሩ በፊት ደግሞ መረጋጋት አለብሽ ሲላትም ዳጣ እንዴት ነው ይህን ጉድ የምረጋጋው? እናቴ በስሬ ያለች እናት የለኝም እያልኩኝ እየተሰቃየውኝ በዛ ላይ ደግሞ እናቴን አብጌልም ስታሰቃያት የከረመችው ነፍሰ ጡር ሆና እዚህ ቤት የምትሰራው ለካ ለኔ ዋጋ እየከፈለች ነው በማለትም ዳጣ እንባዋን መቋቋም አቃታት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ይዘመተናል። እንግዲህ ዳጣና የደረጀ ፍጻሜ እጅግ በጣም በሚያሳዝን ሁኔታ የቤቱ ሰው በስቃይ እና በስቆቆን እየተሰቃየ ይገኛል። ወይዘሮ ማርታ እንግዲህ ደረጀን በተኛበት ምን ሆነህ ነው ስትለውም ሰላም ይቅር በይኝ እባክሽን ይህን አታድርጊ ማርቲ ይቅር በይኝ እያለ ሲቃዥም እንግዲህ ከብዙ ቅዠት በኋላ ወይዘሮ ማርታ ስለደነገጠች አማራጭም ስለሌላት ምን ሆነ ነው ደሬ እያለች ስትቀሰቅሰው እየቃዠ መሆኑን ሲያቅም ምን ሆነ ነው ምንድን ነው አሞሃል እንደ ስትለውም አላመመኝም ደህና ነኝ ሲላት ደግሞ እየቃዠ ነው ለምንስ ነው ምንድን ነው የተፈጠረው? ማርታ ይቅርበይ ሰላም ይቅርበኝ እያልክ ነበር ስትለውም ምንም አልሆንኩም የምንድን ነው ታዲያ እየቃዠህ ነው ያልሽው አንቺ አይደለሽ እንዴ መቼ እያለ እንግዲህ መለፍለፍ ጀመረ። ግራ የተጋባችው ወይዘሮ ማርታም እረ ተረጋጋ ስትለውም ደህና ነኝ ማርትዬ ደህና ነኝ በማለትም እሱ እቅፍ አደረጋት። ወይዘሮ ማርታ የምትሆነው ነገር ግራ ገብቷት እንግዲህ ተደረቱ ስር ተሸጉጣ ምንድን ነው ነገሩ እያለች ውስጧ መጠራጠር ጀመረ። ሌላው ጠዋትም ተነስተው ምግብ ሲበሉ እንግዲህ አቶ ደረጀ ተክዞ ምግቡን ያየዋል እንጂ አይበላውም። ሌሎቹም ሲበሉ ዳጣ ውሃ፣ ወይዘሮ ማርታ ሲበሉ እሱ ግን አይበላም። ወይዘሮ ማርታ አይኗ ደረጀ ላይ ስለነበረ መመልከት ጀመረች። ደሬ የኔ አባት ለምንድን ነው የማትበላው ስትለውም እሱም እየበላው ነው አለ። ውሃ ግን ጥያቄዋን ልታቆምላት ስላልቻለች ዳጣ እባክሽን ዝም በይ ውሃ በቃ ተይው አለቻት። ውሃ ግን አባዬ አያወራም፣ አይስቅም፣ አይበላም ለምንድን ነው እያለች ስታፋጥጠውም ደረጀ ለውሃ አፏን ለማዘጋት በጉርሻ አጎረሳት። በዚህን ሰዓት ጥሎ ወጥቶ ሲሄድ ወይዘሮ ማርታም ግራ ተጋባች። ዳጣ ተይው በቃ ስትላትም ውሃን ደረጀን ለብቻው ተይው ስትላትም ውሃ ደግሞ እንዴ
ስትልም አንቺ ትሻያለሽ በማለትም ወይዘሮ ማርታን ዳጣን አመሰገነች። አብጌልም አባቷ በሚሆነው ነገር ለመጨነቅ ሳይሆን እውነተኛ ሚስጥሩን ለማወቅ ጥረቷን ቀጠለች። በዚህን ሰዓት አቶ ደረጀ እንግዲህ ቤተ ክርስቲያን ሄዶ መሳለምና እውነታውን ለማርታ ልንገራት እንግዲህ ከዳጣ ወንድም አላት ተሰላም 2 ልጆች ወለድኩ። ምንድን ነው የሚበቃኝ? እባክህን እውነት ተደብቃ እስከ መቼ ነው? ሁሉም ሰው እውነቱን ማወቅ ይኖርበታል ወይስ እንዴት ነው? ለማርታ ልንገራት ወይስ ልተዋት? ፈጣሪ ሆይ ብርታቱንና ጥንካሬውን ስጠኝ። ይሄ ነገር ቢታወቅስ ምንድን ነው የሚፈጠረው? እያለ ፈጣሪውን እንግዲህ የውስጡን ችግር አማክሮ ተመልሶ በሚመጣበት ሰዓትም አሁን ላይ አዲሷ ሰራተኛ እንግዲህ ስለ ናታን ለውሃ ተናገረች። ቢዩቲፉል ናታን ስትልም በጣም ቆንጆ ነው ስላለቻትም ውሃ ደግሞ እየበረረች ዳጣና ናታን ቁጭ ብለው እየተወያዩ እንግዲህ ስለነበረ እናም አሁን ላይ አብጌል ሄዳ ምን አባታችሁ እየሰራችሁ ነው? አፍላፍ ገጥማችሁ በማለትም ሙዳቸውን አበላሸች። በዚህን ሰዓት ከዛሬ ጀምረሽ እናታን ፊት አይደለም ቀርበሽ ይቅርና በፊቱ እንዳላይ ስትላትም ለሁለተኛም ጊዜ አታይኝም በማለትም ነተነሽ ስትላትም ዳጣ እሺ እመቤቲቱ የተከበሩት ንግስት በማለትም ጥላት ሄደች። በዚህን ሰዓት ክችን ስትሄድ አዲሷ ሰራተኛ አለችና እናም አሁን ላይ በጣም ምን እያወራህ ነው ስትልም ውሃ እየሮጠች ናታን ናታን አለችው። አዲሷ ሰራተኛ ናታን በጣም ቢዩቲፉል ብላለች አለችው። ምን አለች? አዎ በዚህን ሰዓት እንግዲህ የተናደደች አዲሷ ሰራተኛ ጋር አብጌል ኪችን ሄዳ ምን አባሽ ነው ያልሽው አንቺ አለቻት። የስ ምን አባሽ ነው ያልሽው አለቻት። ምን ነው አጠፋ እንዴ አለቻት። ለናታን ምን አባሽ ነበር ያልሽው? ምን አልኩኝ? ከዛሬ ጀመረሽ አይደለም ቆንጆ ነው ማለት ይቅርና ባጠገቡ ስትሄጂ እንዳለሽ፣ በዛ ላይ ደግሞ ከዚህ ልብስ ውጭ እንዳለብሽ እገልሻለሁ ብላ አስፈራርታት ሄደች። በዚህን ሰዓት ኧረ አልልም፣ ይቅርታ አልልም በቃ አለች። አዎ አርፈሽ ብትሰሪ ነው የሚሻለች ስትላትም ምን ትመስላለች እብድ አለች። ከችን እንግዲህ ወታ ሳሎን ስትሄድ ሰራተኛዋም አሁን ላይ ውሃና እንዲሁም ደግሞ የምጥን ቤተሰቦች ተጣልተው እንደተደባደቡ ለሰራተኛዋ ነገረቻት። ውሃ ምጥን ለምን ተናገሪያለሽ? ይሄ እኮ ሚስጥር ነው አለቻት። እና ታዲያ ዝም ብሎ ለማንኛውም ሰው አይነገርም ስትልም ለማንኛውም ሰው እኮ አልተናገርኩም፣ ምን አስበሽ ነው? ለዛ ብቻ ነው የተናገርኩት አለቻት። ከዛም በጣም ተናደደ ምጥን። በቃ ከዚህ ቤት ውጪ፣ ቤታችንም እንዳትመጭ አልፈልግሽም ስትላት ውሃ እንግዲህ የተናገረችው ነገር ምጥንን የመጨረሻ አስለቀሳት። ሰራተኛዋም ምጥንን ማባበል ስትጀምር ውሃ እባክሽ ይቅርታ ስትላትም አልፈልግም፣ እርጎ ላንጣልሽ አልፈልግም አለቻት። እና እባክሽ ይቅር በይኝ እባክሽ ከዛሬ ጀምሬ እንደዚህ አልልሽም ስትልም እንግዲህ ለዛም ውሃዬ ደግሞ የሚያስለቅታት እሱ መስሎች ነው የቤተሰቦቿ ብሶት ነው አለቻት። ሌላው እንግዲህ አሁን ላይ ዳጣና ናታን አሁንም ወሬያቸውን ቀጠሉ። አቶ ደረጀም እንግዲህ ተአብጌል ጋር እውጭ ነበረ። እናም ናታን ሰላምዬ የሆነ ደብዳቤ ሰጥታኛለች። ምንድን ነው አላቅም፣ በጣም ጠቅለዋለች። ስለ ምንድን ነው? አባዬን የሚያስጨንቀው ስለ እኔ ነው፣ እኔ መሄድ አለብኝ ስትለው እባክሽ ስላንቺ አይደለም ድሮ ያቅ ነበር የለ እንዴ ድሮ ይጨነቅ ነበር ሲላትም አላቅም ናታን ጭንቆኛል፣ አባዬ በጣም እየተጎዳ ነው ያለው፣
በእኔ ምክንያት ይሁን በማየ ምክንያት ይሁን አላቅም አለችው። መረጋጋት አለብሽ። ደግሞ ሰላም እኮ የሆነ እቃ ሰጥታኛለች። ምን አይነት እቃ? አላቅም ጠቅለዋለች። እኔ ተለለው ነው ስጣት ያለችኝ አላት። ጥሩ እና እኔ የለችም አስጠኝ። አላቅም እኔ ተለለው ማለት ሞት መሰለኝ ሲላትም አረ ሰላም ደህና ናት? አሁን እኮ ሂጅ እሷ ጋር ውዬ ደውላልኝ ነው የመጣሁት። የምን ሞት ነው የምታወራው? እኔ ተለለው ማለት ቤት ውስጥ የለችም። ይሄ ደግሞ ጥሩ አጋጣሚ ነው አለችው። ግን በጣም ፈርቻለሁ አላት። ናታን በፈጠረ ልስጥ ስጠኝና አሁን ደግሞ ይበልጥ ጓጓ አለችው። ምናልባችም አደራ ብላኛለች፣ ሌላ ሰው እንዳየው ብላ በጥንቃቄ ነው ያኖርኩት። በጣም አስጠንቅቀኛለች። በቃ አላቅም አላት። አሁን ይበልጥ ጓጓ። እባክህ ናታን፣ ምናልባችም እኮ አባዬን የሚያስጨንቅበት ምክንያት ልታቅ ትችላለች ስትለው፣ እንዴት ብሎ ሰላምና አባዬ ምን አገናኛቸው ሲላትም፣ አላቅም እኒሁ እነሱን ብንፈርድ አይሻልም አለችው። እሺ በማለትም እንግዲህ ተያይዘው ሳሎን ሄዱ። ናታን ማንም በሌለበት እኔ ክላስ ማታ መተሽ እናየዋለን ሲላትም፣ እንደሰማ አይሆንም ናታን፣ ምን አስበህ ነው እንዴ? እናንተ ማታ ማታ ሰው የሌለው አውሬ ትሆናላችሁ እያሉን ነበረ። እኔ ማታ ማታ ክላስ አልመጣም አለችው። እሺ ሲላትም እንግዲህ አሁን ንገረኝ እባክህ ልለምነ አሁን ስጠኝ፣ ሰላምዬ የለችም እባክህን ስትለው፣ እሺ በማለትም ናታን እንግዲህ በሚገርም ሁኔታ የተሰጠውን የሰላምን ደብዳቤ ካስቀመጠበት አውጥቶ እንግዲህ ሊከፍተው ሲልም ፈራሁት አላት። እሷም ፈራው ስትለው፣ እባክህ ክፈተው እባክህን ስትለውም፣ እንጃ ፈራው ዳጣ፣ የእውነት ፈራው አላት። እባክህ ናታን እባክህ አለችው። እሱም እሺ በማለትም እንግዲህ ዳጣ ደብዳቤውን ከፍቶ ሲያነብላት የተፈጠረው ነገር በሙሉ ለዳጣ ትልቅ ጎብዳ ነበረ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከቪዲዮ ጋር መልካም ቆይታ እያልኩኝ እኔ ከወዲሁ ልሰናበታችሁ።